ሁሉም ሰው ችግር አለበት ይባላል። ሴት ልጅ ግን አንዳንዴ ትረዳታል። አንዳንድ ሰዎች በቃ ብቻቸው መሆን አይችሉም። አንዳንድ ሰው ደግሞ ሁሌ ሙድ የሚሆን ሰው አለ። ንቁ እንዳንሆን የሚያደርገን ነገር የኋላ ያሳለፍነው ታሪክ ካለ ወይም ደግሞ ቅድም ያጠፋነው ጥፋት፣ ትናንት ያጠፋነው ጥፋት ካለ ያንን ነገር ደጋግመን ማስታወሳችን ወይም ደግሞ ሪያክት ማድረጋችን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ደህና መጣችሁ ወደ የሚኖር ህይወት ዩቲዩብ ቻናላችን። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ሀሳባችን በጣም ሁሉም ሰው ይወዷል ብዬ አስባለሁ። ስለ ንቁ መሆን ወይም ደግሞ ንቁ እንዳንሆን የሚያደርጉን ምን አይነት ነገራቶች ናቸው ብለን ሀሳብ እንሰጣለን። እናንተም በኮሜንት ላይ ሀሳብና አስተያየታችሁን ሼር ማድረጋችሁን እንዳትረሱ። እንዲሁም ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬው ሀሳባችን እንሄዳለን። በሰው ልጆች ህይወት ውስጥ የሚፈጠሩ በጣም ብዙ ነገራቶች አሉ። ከነሱ መሃል ደግሞ ንቁ አለመሆን ወይም ደግሞ ማፍዘዝ ምናምን ሊኖር ይችላል። በዛን ጊዜ ቡና ጠጥቶ ፊቱን ታጥቦ የሚነቃ ሰው አለ። አንዳንድ ሰው ደግሞ ሁሌም ሙድ የሚሆን ሰው አለ። ወይም ደግሞ ሙድ የሌለው ሁሌም ዲፕሬሽን ውስጥ ገብቶ ምናምን ከዛም በኋላ አረ ንቃ ምናምን ነገር አትፍዘዝ ምናምን የሚባል ሰው አለ እና ኦኬ ንቁ እንዳልሆነ የሚያደርጉት በጣም ብዙ ነገሮች በህይወቱ ያሳልፈው በልጅነቱ ያሳልፈው በጣም ብዙ ነገር ሊኖር ይችላል። ነገር ግን እንደዚህ አይነት ነገሮች ደግሞ የሚለቁን ወይም ደግሞ ያሳለፍናቸውን ቻሌንጆች እንዲለቁን የምናደርጋቸው በጣም ብዙ ነገራቶች አሉ። ከሱም በኋላ ደግሞ አንደኛውና የመጀመሪያው ንቁ እንዳንሆን የሚያደርገን ነገር የኋላ ያሳለፍነው ታሪክ ካለ ወይም ደግሞ ቅድም ያጠፋነው ጥፋት፣ ትናንት ያጠፋነው ጥፋት ካለ ያንን ነገር ደጋግመን ማስታወሳችን ወይም ደግሞ ሪያክት ማድረጋችን በስራችን መሀል ሊሆን ይችላል፣ በአመጋገባችን፣ በስፖርት መሀል ሊሆን ይችላል። በምንሰራው ነገር ሁሉ ያንን ነገር ሪያክት እናደርጋለን ወይም ደግሞ እናስታውሰዋለን፣ አንረሳውም እና ያ ነገር ደግሞ በስራችን ላይ ተጽዕኖ ይፈጥራል። ንቁ እንዳንሆን ያደርገናል። ዲፕሬሽን ውስጥ እንድንገባ ያደርገናል። ሰዎች እኛ ላይ ተጽዕኖ እንዲያደርጉ ወይም ደግሞ እኛ ላይ ሪአክሽን እንዲወስዱብን ወይም ደግሞ አስተያየት እንዲሰጡብን ያደርገናል። ምንድነው ያን ነገር የሚያደርግብን? በቃ እዛችኛዋ ላይ መቅረት ወይም ደግሞ እዛኛው ቻሌንጅ ወይም እዛ ታሪክ ውስጥ ሆነ መኖር፣ ትላንትህን መኖር ማለት ነው። ዛሬ የኖርክ አሁንን መኖር፣ አሁን መማር፣ አሁን መለወጥ ወይም ደግሞ ትላንት ያበላሸውን ነገር በተሻለ ነገር መቀየር ወይም ደግሞ ትላንት ስራ ጥፍተህ ወጥተህ ከሆነ ዛሬ ሌላ ስራ ፈልገህ መግባት አለመቻል ወይም ደግሞ በጣም ብዙ ነገሮችን ቆመህ መቅረት ማለት ነው። የሆነ ቦታ ንቁ አለመሆን ማለት አንድ ነገርን አይደለም የሚያጠፋው፣ ቆሞ ነው የሚያስቀረውና እዛችሁ በቆምክበት ቦታ ያስቀርሃልና አንተ ላይ አስተያየት ሰዎች ሲሰጡ አንተ የነኛን ሰዎች ጥፋተኛ ታደርጋለህ እና ንቁ እንዳትሆን ያደርጋል። ያ ነገር ትላንትን ማስታወስ፣ ትላንትን ሪአክት አድርገህ መኖር ወይም ደግሞ እዛ ላይ ስለሆነ መቅረትን እነኛ ሰዎች አልፎ ከመሄዳቸው የተነሳ ወይም ደግሞ እኛን አልፎ እነኛ ሰዎች ከመሄዳቸው የተነሳ አስተያየት ይሰጣሉ። እንዲሆንም ምን ያስቸኩልሻል እንዴ? ቀስ በይ እንጂ ተረጋጊ ምናምን ይሉሃል ማለት ነው። ነገር ግን አንተ እኮ ነው ፈዘህ የቀረው። አንዳንዴ የራሳችንን ማየት ራሴ ምን እየሆንኩ ነው? ኦኬ ትናንቴን ለምንድን ነው ማስታወሰው? የታንተ የነበርክበት የጓደኛት ህይወት ሊሆን ይችላል፣ የስራ ህይወት ሊሆን ይችላል፣ ቢዝነስ ሊሆን፣ ቤተሰቦች፣ ልጅነትህ የያዘ ነገር የሆነ ነገር ካለ ንቁ እንዳትሆን ያደርጋል። ኦኬ ይሄን ነገር እንዴት ማሻሻል አለብኝ? እኔ ጥፋት ነው ብዬ ራሴን ካላየሁ፣ እኔ ራሴን ካልወቀስኩ ማንም ሰው መጥቶ እንዲወቅሰኝ አይችልም። አስተያየት ሲሰጥብኝ ጭራሽ እንዴት ዲፕሬሽን ውስጥ እያስገባኝ ይሄዳል። እና የመጀመሪያውና ትልቁ ነገር ዲፕሬሽን ውስጥ ያስገባናል ንቁ አለመሆናችን ማለት ነው። ወይም ደግሞ ሰዎች እኛ ላይ በራስ መተማመናቸውን እንዳይጥሉብን ወይም ደግሞ በእኛ ላይ እምነት እንዳይጥሉብን ወይም ደግሞ በእኛ ላይ አስተያየት እንዲያበዙብን ያደርገናል። እና የመጀመሪያውና ትልቁ ንቁ እንዳንሆን ያደረገን ነገር ትላንታችንን ያስታወስን ወይም ደግሞ ትላንታችን ላይ ቆመን ስለቀረን ነው። እና ትላንታችሁን ረስታችሁ ዛሬያችሁ መኖር ስትጀምሩ ንቃታችሁም አዲስ ነገር ማየት ትጀምራላችሁ። እና የመጀመሪያውና ትልቁ ንቁ እንዳንሆን የሚያደርገን ነገር በነበርንበት ቦታ ወይም በጥፋቶቻችን ውስጥ ሁሌ ራሳችንን እየወቀስን መኖራችን የራሳችንን ክህሎታችን ወይም ደግሞ እውቀታችን ይወስድብናል ማለት ነው። ሁለተኛ ደግሞ ንቁ እንዳንሆን የሚያደርገን ነገር ለብቻ መሆን አለመቻል። አንዳንድ ሰዎች በቃ ብቻቸው መሆን አይችሉም። ኦኬ ብቻዬን እኮ መኖር እችላለሁ ካላችሁ ለ10 ደቂቃ ብቻው መሆን የማይችል ሰው አለ። አንዴ ጠዋት ይነሳል ከእንቅልፉ አይሰግድም፣ ፈጣሪን ሳያመሰግን ይነሳል፣ ጥርሱን ሳይቦርሽ በቃ ብድግ ይልና ከእንቅልፉ ሳያስብ ምንም ነገር ሳያስብ ብድግ ይላል፣ ፊቱን ይታጠባል፣ ያለ ነገር ካለ ያደርጋል፣ ከዛ ወደ ስልኩ ይገባል፣ ሶሻል ሚዲያ ይቆጣጠረዋል፣ ቀኑን እንደዛ ያለ ይመሻል፣ ከዛ ይተኛል፣ ከዛ ነገሩ እንደዛው ይቀጥላል። ለብቻ አለመሆን መቻል። ለአንድ ሰዓት ለብቻው ከሆነ የህይወት ድብልቆ ይወጣል፣ ራሱን እያስታወሰ ይመጣል ማለት ነው። ከራሱ ጋር የሆነ ይመጣል፣ ራሱ ምን ውስጥ እንዳለ በቃ ህይወቱ ምን ውስጥ እንዳለ ራሱ አያውቅም። ከዛ የሆነ ሰዓት ራሱን ሲያየው እንትን ይሆናል ማለት ነው። በጣም ይደነግጣል። እዚህ ውስጥ ነው ያለሁት የሚያስፈል ህይወት ነው እና ያን ነገር ለመደበቅ ብሎ ንቃቱን ወይም ደግሞ አቅሙን ደብቆ ለምን ይሰጣል? ለብቸኛ እንዳይሆን መጀመሪያ ጧት ተነሳ፣ ፊቱን ታጠበ፣
ከዛም በኋላስ ማድረግ ያለበት ህይወት ስራ ይሰራል። ራሱ ሁሉ ነገር አላስታውሰው ምን እንደሰራ እንዳለ። ከዛንስ ሰዎች ያገኛል። ሰዎች ሲሄዱ ሶሻል ሚዲያ ይገባል። በቃ ብቻውን ሳይሆን ያሳልፋል። አንዳንዴ ብዙ ሰዎች ብቻዬን መሆን እኮ እችላለሁ፣ ብቻውን ማውራት እኮ እችላለሁ፣ ነገር ግን ቲክቶክ ትሻሻላችሁ፣ ሶሻል ሚዲያ ዩቲዩብ ትሻሻላችሁ፣ ሶሻል ሚዲያ ለ10 ደቂቃ ታቆማላችሁ። አንዳንድ ሰው እኮ ብዙ ጊዜ ይላል ዋይፋይ ሲጠፋ የዘር ማንዘሬ ህይወት በጣም ብዙ ዘመዶቼን አስታውሳለሁ የሚል ሰው አለ። በቃ በዛ ሰዓት በቃ ህይወታችሁ ሁላ ራሳችሁ መጠበቅ እንዳለባችሁ ጥርሳችሁ በቃ ማትሰሩ ስራ የለም። እንደዚህ አይነት ሰው ከሆናችሁ ንቃት እንዳይኖራችሁ ራሳችሁን ገድባችሁ እንድትኖሩ ያደርጋችኋል። እና የመጀመሪያውና ሁለተኛውና ትልቁ ነገር ምንድነው? ንቁ እንዳትሆኑ የሚያደርጋችሁ ነገር ለብቻችሁ የምትሆኑበት ጊዜ ያስፈልጋችኋል። ለብቻችሁ የምትሆኑበት ጊዜ ራሳችሁን ታውቃላችሁና ራሳችሁን ለማወቅ ደግሞ የግድ ለብቻችሁ መሆን ይኖርባችኋል ማለት ነው። ሁለተኛውና ትልቁ ነገር ለብቻ መሆን ነው ማለት ነው። ሶስተኛው ደግሞ ንቁ እንዳትሆኑ የሚያደርጋችሁ ነገር ሰውነታችሁ ምን እየተሰማችሁ እንደሆነ አለማዳመጥ። ኦኬ አንዳንዴ ደብረናል። አንዳንዴ ሴት ልጆች ስንሆን በቃ አለ በሳምንት አይደለም በ15 ቀን ሲቀረው በ15 ቀን አንድ አይደለም 15 ቀን ሙሉ ዲፕሬሽን ውስጥ ልንገባ እንችላለን። ይሄ የሴት ልጅ ባህሪ ነው። ወንድ ልጅ ከሆነ ግን ሁሌም ሙድ ያትሆን ሁሌም አንድ አይነት መሆን አለበት ተብሎ በግዴታው ነው የወንድ ልጅ። የወንድ ልጅ ደግሞ ጭራሽ ግዴታው ነው ይባላል። የወንድ ልጅ በቃ ሊደብርህ ይችላል፣ ግን ሰው ጋር ስትቀርብ ግን እርሳው። ሁሉም ሰው ችግር አለበት ይባላል። ሴት ልጅ ግን አንዳንዴ ትረዳታለህ። በቃ እንደዚህ ነገር እንደዚህ ውስጥ ሆና ምናምን ይባላል። አታውቀውም። አንዳንዴ ስሜትህን አታውቀውም። እኛ ሴቶች ስሜታችንን አናውቀውም። በነገራችን ላይ አንዳንዴ ደብሮኝ ነው ይችላል ጭቅጭቅ አኩርፌ ምክንያት ተናድጄ አላውቀውም። በቃ እኔ ራሱ አላውቀውም። ከዛ የሆነ ሰዓት ነው የምረዳው ራሴ። ኦኬ ተናድጄ ነበር የጥፋት ምናምን ብዬ የምረዳበት የሆነ ሰዓት ሊኖር ይችላል። ግን በዛ ሰዓት ደግሞ ማንም ሊያውቅሰኝ የሚችልበት ደግሞ የሆነ ትልቅ አቅም አለኝ። ይሄ የፈጣሪም ጸጋ ነው ብዬ አስባለሁ። እና ወንዶች ደግሞ ራስህ ምን እየተሰማ ነው? ራሳችን ስሜታችን ዛሬ ምን ውስጥ ነው ያለሁት? ደስታ ውስጥ ነው ያለሁት? ዲፕሬሽን ውስጥ ያለሁት? አቅሜ፣ ጤናዬ፣ ምኔን ራሴን ማወቅ አለመቻል ይመስለኛል። ራሳችን ካወቀን ጠንቁቅ ሆነ ሰውነታችን ምን እየተሰማን እንደሆነ ካወቅን ምን እናደርጋለን? ስራ መስራት እንዳለብን። ኦኬ የኔ ስራ ዛሬ እንዲህ ነው መሆን ያለበት። አቅማችን በጣም መጠቀም ካለብን እንጠቀማለን። በጣም ደግሞ ስሎ መሆን ካለብን ደግሞ ትንሽ ትናንት የሰራውን ያህል አትሰራም። በቃ መስራት ያለብን ያህል ትሰራለህ፣ ግዴታ ነው። ግን አንዳንዴ ደግሞ ስሙዝ መሆን የምንሆንባቸው ጊዜዎች አሉ። ኦኬ ስለዚህ ዛሬ ይሄን ነገር ለሰዎች ሪያክት እያደረኩ የሆነ ሰዎች እያደጋገፉ የሰራው የትላንትናውን ያህል መስራት ይችላሉ። ነገር ግን ብቻዬን ነገር መውጣት አልችልም የምንልባቸው አንዳንድ ነገራቶች ይመጡብናል። ኦኬ ስለዚህ ምን ማድረግ አለብን? በትኩረት ራስህ ታዳምጣለህ። የዛሬን ሙሉን ካውቅ አቅም ካለ አቅምህን አሟጥ ተጠቀማለህ። ከሌለክ ደግሞ አቅምህን ከሰዎች ጋር ታጋራለህ፣ ወይም ደግሞ የሚያግዙ ሰዎችም ራስህም ሊሆን ይችላል በምትችሉ አቅም ታረጋጋለህ ማለት ነው። እና ምንድነው ሶስተኛው ነገር ንቁ እንዳንሆን የሚያደርገን ነገር ራሳችን ስሜታችን ቀናችንን በዛሬው ቀን ትናንት አመት አይደለም የዛሬው ቀን ስሜትህ ምንድነው? የዛሬው ድካምህ ምንድነው? ትናንት ሲሰራ ያልከው ምንድነው? የደበረህ ነገር ምንድነው? ያስደበረህ ነገር ምንድነውና ሙድህን ማወቅና ሙድ ያለመሆን ወንድ ልጅ ደግሞ ግዴታው ነው። ሙድ ያለመሆን ግዴታው ነው። በቃ ሁሌም አንድ አይነት ሁኑ። በቃ ወንዶች ግዴታችሁ ነው። እሺ እና ሶስተኛው ምንድነው? የሰውነትህን እንቅስቃሴ ማንነት፣ ጤንነት ማወቅ ይኖርብሃል ማለት ነው ንቁ ለመሆን። አራተኛውና ትልቁ ነገር ደግሞ የሰው ልጆች ስንባል ምንድነው ትንሽ ነገሮችን ትኩረት አንሰጣቸው ወይም ደግሞ እንስታቸዋለን። በንግግራችን እንጀምር። የሰው ልጅ ከሰው ጋር ስንሆን እንዴት መናገር እንዳለብን አናውቅም፣ እንዴት መዋል እንዳለብን አናውቅም፣ እንዴት መሳቅ እንዳለብን አናውቅም። ከዛን ስቀ ተጫውተ ካለቅ በኋላ ልክ ራሳችን ላይ ስንደርስ ነገሮችን እያስታወስን ራሳችን ላይ የሚረብሽን ነገር እናመጣለን። ወይ ያንን ሰው አስደብረናል ወይ እኛ ደብሩናል። ኦኬ በቀናችን ውስጥ እንዴት ነው ትኩረትን የምናደርገው? በስራችን ነጥብ እንጥላለን ወይ? እንዴት ማስተካከል አለብን? ዛሬ የተሳሳትኩ ነገር ዛሬ በጣም ያሸለመኝ ሳላስበው ነገር ጥሩ ነገር የሰራሁትን ነገር ማስታወስ አለብኝ። ከንግግራችሁ ጀምሩ። የሰው ልጅ ንግግር አስደብራችሁ ገብታችሁ ቤት ማይደብራችሁ ሰው ከሆናችሁ እናንተ በጣም ከባድ ሰው ናችሁ። ስለዚህ በምላሳችሁ ተጠንቅቃችሁ ማታወሩ ከሆነ የሆነ ሰው ዝም ብሎ የሚያዳምጣችሁ ከሆነ ኦኬ ያን ሰውዬ ሳታውቁ ተናግራችሁታል። ሳታውቁ ተናግራችሁ ለምን ደበረው ብላችሁ ደግሞ እናንተ ራሱ መልስ ታቆርፋላችሁ። ኦኬ ስለዚህ ምን ታደርጋላችሁ? ከንግግራችሁ ትጀምራላችሁ። ዛሬ ምን ስህተት ነበረብኝ ስሰራ በከስራችሁ ቀጥላችሁ ምን በስራዬ ላይ ምን አይነት ሪያክት አድርጌያለሁ፣ ምን አይነት ጉብዝና ሰርቻለሁ፣ ምን አይነት ስህተት ሰርቻለሁ፣ እንዴት ማስተካከል አለብኝ፣ ኦኬ የነገሬን ጥፋት ነው ወይስ አይደለም የሚለውን ነገር ደግሞ ሪያክት አድርጉና ከራሳችሁ ጋር ተወያይታችሁ ከራሳችሁ ጋር ተስማማላችሁ። ሁሉ ነገር ከራስ ጀምራል። ከዛ ወደ ሰው ይሄዳል። ኦኬ አራተኛው ምንድነው ትልቁ ነገር
ትንሽ ነገሮችን ትኩረት ሰጥተን ማዳመጥ መናገርም ሊሆን ይችላል መስራትም ሊሆን ይችላል በህይወታችን ውስጥ ምን ማድረግ አለብን ትንሽ ነገሮችን ሪአክት እያደረግን ያዳመጥ ስሙዝ ቢሆንም ቢሆን ያዳመጥ መሄድ እንዴት ነው በብልሃት ተራመድ ይባል የለ ዝም ብለህ የምትራመድ ከሆነ እሾሁም አፈሩን ሁሉን እያበስክ ትሄዳለህ እንዴት ነው የቆጡን አውርድ ብላ የብብቷን ጣለች ይባላል እና የቆጡን ከማያወጣ በፊት እኮ ብብቷ ላይ ያለውን ብታቅ ኖሮ የብብቷ ይበቃት ሊሆን ይችል ነበር ስለዚህ በህይወታችሁ ውስጥ ምን ማድረግ አለባችሁ መሰላችሁ በትኩረት ትንሽ ነገሮችን መመልከት መቻል አለባችሁ ማለት ነው የአራተኛውና ትልቁ ንቁ እንድትሆኑ የሚያደርጋችሁ ነገር ምክንያቱም የሰው ልጅ ካልተረበሸ ንቁ ይሆናል አምስተኛውና የመጨረሻው ትልቁ ነገር ምንድነው ታውቃላችሁ ንቁ እንድትሆኑ የሚያደርጋችሁ ነገር በየቀኑ አዳዲስ ትንሽ ነገሮችን መማር ወይም ደግሞ ማየት መውደድ ከናንተም ለየት ያለ ነገር ሊሆን ይችላል ከናንተም ስራ ውጭ ሊሆን ይችላል ኦኬ ዛሬ ከምትሰሩት ነገር ውጭ ሊሆን ይችላል ወይም ደግሞ ከልጅነታችሁ የምትመኙትን ስራ ሊሆን ይችላል ብቻ የምትወዱት ነገር በየቀኑ አዳዲስ ነገሮች ይሄ ነገር ወደዋለሁ ስለዚህ ሳታስቡት እዛ ፍቅር ውስጥ ልትገቡ ትችላላችሁ ስለዚህ በየቀኑ አዳዲስ ነገር ስትማሩ ህይወትም አዳዲስ ይሆንላችሁ ትጀምራላችሁ ስለዚህ እኔ ነገ ይሄ ነገር አድርገው ይሆን ነገ ይሄ ነገር አድርገው ይሆን ነገ ይሄ ነገር ይሳካልኝ ይሆን ነገ ነገር ይሄን መጽሐፍ አነበው ይሆን ነገ እዚህ ትምህርት ቤት ይገባው ይሆን ነገ ይሄን ስራ ይጀምር ይሆን በቃ የምትመኙት ነገር ሊሆን ይችላል ወይም ደግሞ በህይወታችሁ ውስጥ ማሳካት ለምትፈልጉት ነገር አዳዲስ ነገር መሞከር አዳዲስ ነገር ማየት አዳዲስ ነገር ሲመጣ ከሌላ ሰው የተሻለ ነገር አድርጋችሁ ለማቅረብ ይችላል ቢዝነስ ለመጀመር አስባችሁ ሊሆን ይችላል ነገር ግን ለዛ ነገር ከሌላ ሰው ለየት ያለ ከሰፈር ከአካባቢ ከሀገር ምናምን ነገር አንድ ሰው ሰፈር ሲጀምር ነው ከዛን ከሀገር ሰፈር ውስጥ ያላችሁ ሰዎች ከሆናችሁ ወይም ደግሞ አካባቢ ከተማ ውስጥ ትልቅ ድርጅት ኖራችሁ ሊሆን ይችላል ብቻ ለቅ ባላችሁበት ቦታ አዳዲስ ነገር ስታዩ አዳዲስ ነገር ወደ እናንተ ይመጣል ማለት ነው እና በህይወታችሁ ውስጥ ንቁና ጠንካራ ብርቱ ለመሆን ከፈለጋችሁ በየቀኑ ንቃታችሁ ላይ መሳተፍ ንቁ ስትሆን ማንም ሰው ይፈልጋል ንቁ ሰው ፈዛዛ ድንዝዝ ያልክ ምንም አስተያየት አንዳንድ ሰዎች እኮ አሉ አሁን ለምሳሌ ስራ ቦታ ሊሆን ይችላል አለቃችሁ ሊሆን ይችላል ማውራት የማይወዱ ሰዎች አሉ በቃ ምንም ማውራት የማይወዱ ሰዎች አሉ ነገር ግን ስራዬ ስለሆነ አውራለሁ በቃ ማውራት እኮ አትፈልግም እሷ ወይ ስጭኝ ይሆናል ወይም ደግሞ አትስጭኝ ሊሆን ይችላል ስጭኝን በጣም ስለዚህ የሚያወራታለሁ በቃ ማውራት እንደምፈልግ ከሷ ጋር ምናምን ሪአክት ማድረግ እንደምፈልግ ከለሩን ያወኩት እኮ ሌላ ቋንቋን ስጪ ሀደሽ ምናምን ነገር በቃ ከለር ጠይቃታለሁ ምንድነው ይሄ ከለሩ ምን አይነት ከለር ነው አውቀዋለሁ ጥቁር ሆኖ ነጭ ሆኖ በዚህ ቋንቋ ምን ይባላል በዚህ ቋንቋ ምን ይባላል አንዳንዴ ሳትፈልጉ መግባባት ሳትፈልጉ ምንኛ ሰዎች ለመግባባት መሞከር ብቻ ይኖርብናል ማለት ነው ኦኬ እንደዚህ ነገሮች ስታረጉ ሰዎችንም ቀለል እያላችሁ ትመጣላችሁ እንደዛ ስላችሁ ደግሞ ክብራችሁ ያሳልፋችሁ መስጠት ማለት አይደለም እናንተ ምቹ ስትሆኑ እናንተ ሌላ ሰው ምቹ ስትሆኑ ያ ሰው ይላችሁ ምቹ አትችሉም በቃ ይሆን ነገር ግን ነጠብጠራችሁ ሄዳችሁ ያን ሰው ደግሞ ጥፋተኛ ማድረግ በጭራሽ ማንም ሰው ያንን ሰው ከፍ ሆኖ አይኖርም ግን ለሰው ልጅ ደግሞ አንድ አይነት ነገር ስትሆኑ ስትሆኑ ምድር ላይ ፐርፌክት ሰው እኮ የለም ወይም ደግሞ ንጹህ ሰው የለም ፐርፌክት ለመሆን መሞከር ነው እንጂ ወይም ደግሞ ንጹህ ለመሆን መሞከር ነው እንጂ በህይወት ውስጥ ወይ ናይስ የተባለ ነው ጀግና የተባለ ሰው የለም በህይወት ውስጥ ሁሉም የተሻሻለ አዳዲስ ነገር እየተፈጠረ የሚመጣው አዳዲስ ነገር ሲፈጠር የሚባለው ነገር ደግሞ ምንድነው የተፈጠረው ነገር አዲስ አድርጎ ነው የሚመጣው ወይም ደግሞ የተሻለ ወይ ጎማውን ቀይሮ ወይም ደግሞ ከለሩን ቀይሮ ቀለሙን ቀይሮ ማች አድርጎ እንዴት አድርጎ በዚህ ከለር አዲስ ቻሌንጅ ምናምን አድርጎ ቲክታክ ሶሻል ሚዲያ ስተው ይሄ ቻሌንጅ እኮ ይሄ ሙዚቃ ወጣ ይሄ ተባለ ምናምን ሲባል እኮ ኖርማል ነው አይደል ስለዚህ በህይወታችን ውስጥ ሁሌም አዳዲስ ቻሌንጆች ይመጣሉ ነገር ግን ምንም ነገር አዲስ ነገር የለም ሁሌም አዲስ ነገር የሚመጣው ያ ነገር ተፈሽሎ ነው በህይወታችሁ ውስጥ ንቁ ለመሆን ከፈለጋችሁ አምስተኛውና ትልቁ ነገር ምንድነው በየቀኑ በህይወታችሁ ውስጥ የሚፈጠሩ ነገራቶች ሁሉ አዳዲስ ነገሮች ማየት ለምትሰሩት ስራ ሊሆን ይችላል ለምታዩት ነገር ሊሆን ይችላል አዳዲስ ነገር ስትሞክሩ መልካም ነገር ወደ እናንተ ይመጣል ማለት ነው በዛሬው ቪዲዮአችን ንቁ መሆን እንዴት ይቻላል ንቁ መሆን ለምን ይጠቅማል የሚሉን አንስተን 5 ሀሳብን ተንትነን ሰጠንበት እናንተ የትኛው ነው ድራሹት ምን አይነት ሰዎች ናችሁ አስቶናችሁ በትላንትናችሁ ሳስራችሁ ይኖራችሁ ናችሁ ወይስ ያንን ገድባችሁ ወጣችሁ ዛሬ ላይ ሪአክት ያረጋችሁ እየሰራችሁ ጎበዝ ሆናችሁ ምናምን ነገር ቻሌንጃችሁ እየተጋፈጣችሁ ያላችሁ ሰዎች ናችሁ እና ደግሞ በዛሬው ቪዲዮአችን ስለ ንቃት ወይም ደግሞ ንቁ ለመሆን ለምትፈልጉ ሰዎች ነው ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ እንዳይረሳ በቀጣይ ቪዲዮ ምርጥ ሀሳብ ይዤላችሁ እመጣለሁ ሰብስክራይብ ያደረጋችሁልኝ ሰዎች አላህ ያክብርልኝ አመሰግናለሁ ቴንክ ዩ ሶ ማች ላይክ ለምታደርጉልኝ ኮሜንት ለምታደርጉልኝ ሰዎች ለምታበረታቱኝ ሰዎች አመሰግናለሁ ወዳችኋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ በቀጣይ ቪዲዮ እመጣላችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ ማድረግ እንዳይረሳ Ciao.